ጤና ይስጥልኝ። ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ድረስ እያልን አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። በኦሮሚያ ክልል ሸገር ከተማ አስተዳደር የለገጣፎ ለገዳዲ ክፍለ ከተማ ደንበል ወረዳ ነዋሪዎች ለምን ዓላማ እንደሚውል ያላወቅነው ገንዘብ በግድ ክፈሉ እየተባልን ነው ሲሉ ቅሬታቸውን አሰምተዋል። ክፈሉ እየተባልን ያለነውም ማታ ማታ ቤታችን እየተንኳኳ በግለሰብ አካውንትም እያስገባን ነው ሲሉ ተናግረዋል። ዝርዝር አለ። የኢትዮጵያ ኃይሎች የኬንያ ድንበርን ጥሰው ወደ ኬንያ በመግባት ለ2 ሰዓታት የፈጀ የተኩስ ልውውጥ ማካሄዳቸው ተሰምቷል። በምን ምክንያት ይሄን ሊያደርጉ ቻሉ? አብራችሁን ስትቆዩ እናሰማችኋለን። የፌዴራል መንግስቱን ስምረት ፓርቲ ከሰሰ። በአቶ ጌታቸው ረዳ የሚመራውና በቀድሞ የህወሓት አመራሮች የተመሰረተው ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ የፌዴራል መንግስቱን ከሷል። ዝርዝር አለ። አቃቤ ሕግ አቶ ታዬ ደንደአ ባደረጉት ቃለ ምልልስ ላይ ተመስርቶ 3 ተጨማሪ ክሶች አቅርቦባቸዋል። ይህም የሆነው ከዚህ በፊት በ3 ክሶች ተከሰው 2ቱ ክሶች ውድቅ ሆነውላቸው በአንዱ ውሳኔ ሊሰጥ በተቀጠረበት የፍርድ ቤት ቀጠሮ ላይ ነው። ዝርዝር አለ። በተለያዩ የኢትዮጵያ ክልሎች የሚገኙ የመንግስት ሰራተኞች የፌዴራል መንግስቱ በቅርቡ ያወጀውን የደሞዝ ጭማሪ እኛን አይመለከትም መባላቸውን ተከትሎ ከፍተኛ ተቃውሞ እያሰሙ መሆኑ ተሰምቷል። የምናደርሳችሁ ይሆናል። የድሮን ጥቃቱ ከፍተኛ የፖለቲካ ውሳኔ የተሰጠበት ነው ሲል ህወሓት አስታወቀ። የትግራይ ክልል ግብርና ቢሮ ኃላፊ አቶ አለም ብርሃን ሐሪፊዮ የ2022 የሰላም ስምምነት ሙሉ በሙሉ ባለመተግበሩ ምክንያት 50 በመቶ የሚሆነው የክልሉ ለም የእርሻ መሬት ሳይታረስ መቅረቱን አስታውቀዋል። ትሰሙታላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ አቅርበናል። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲ ቀድመው ለሚመዘገቡ 20 ሰዎች ብቻ በተደረገው ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንሎታል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። የትግራይ ክልል ግብርና ቢሮ ኃላፊ አቶ አለም ብርሃን ሐሪፊዮ የ2022 የሰላም ስምምነት ሙሉ በሙሉ ባለመተግበሩ ምክንያት 50 በመቶ የሚሆነው የክልሉ ለም እርሻ መሬት ሳይታረስ መቅረቱን አስታወቁ። ኃላፊው ለካፒታል ጋዜጣ እንደተናገሩት ቀሪው ግማሽ መሬት በተለያዩ ታጣቂ ቡድኖች ቁጥጥር ስር በመሆኑ ማህበረሰቡና ተፈናቃዮች ወደ ቀያቸው ተመልሰው ማልማት አልቻሉም። ይህ ሁኔታ ረሃብንና ሞትን ጨምሯል፣ ለእኛም ከባድ ፈተና ነው ብለዋል። የሰላም ስምምነቱ ሙሉ በሙሉ አለመተግበሩ ክልሉን ወደ ቀድሞ ሰላም እንዳይመለስ ማድረጉን የገለጹት አቶ አለም ብርሃን በተለይም በድንበር አካባቢዎች የኤርትራ ጦር መኖሩ ወደ ግማሽ የሚጠጋው ሊታረስ የሚችል መሬት ከጥቅም ውጭ ማድረጉን ዓለም አቀፍ ሪፖርቶች እንደሚያመለክቱ ተናግረዋል። ይህ በእንዲህ እንዳለ ባለፈው ጥቅምት ወር የነበረው ያልተለመደ አየር ሁኔታ ዝናብና ተባዮች በግምት 328 ሺህ ሄክታር እርሻ መሬት ላይ ጉዳት በማድረስ የሚጠቀመው ምርት ቢያንስ 25 በመቶ ቀንሶታል። በዚህ ምክንያት በ2017 ዓ.ም 1.3 ሚሊዮን ሄክታር ለማልማት ታቅዶ የነበረ ቢሆንም አሁን ሊደረስበት የሚችለው 763 ሺህ ሄክታር ብቻ መሆኑ የሚጠበቀው አጠቃላይ ምርት ከእቅዱ ከ50 በመቶ በታች እንደሚሆንም ተገምቷል። በታህሳስ በ2024 የወጣ አንድ የሰብል ግምገማ በ2025 በክልሉ 2.5 ሚሊዮን ሰዎች የምግብ እርዳታ እንደሚያስፈልጋቸው ከእነዚህም 500 ሺህ የሚሆኑት ለከፋ የምግብ እጦት እንደሚጋለጡ መተንበዩ ይታወቃል።
የድሮን ጥቃቱ ከፍተኛ የፖለቲካ ውሳኔ የተሰጠበት ነው ሲል ህወሓት አስታወቀ። በምርጫ ቦርድ የተሰረዘው ህወሓት ህዝባዊ ወያኔ ሓርነት ትግራይ ህወሓት የማዕከላዊ ኮሚቴ ስብሰባ ማድረጉን ገልጾ መግለጫ ወጥቷል። በዚህ ዘለግ ባለው በትግርኛ ቋንቋ ባወጣው መግለጫ ለአንድ ሳምንት ባከናወነው ስብሰባ የተለያዩ ጉዳዮች ላይ መምከሩን ገልጾ የፖለቲካ ስራዎች መቀጠል እንዳለባቸው መወሰኑን አስታውቋል። ገጥሞት ከነበረው የመፍረስ አደጋ ለመትረፍ መቻሉን የገለጸው ህወሓት አሁን በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝም አስረድቷል። ወቅታዊ ሁኔታ በሚል ደጋግሞ የተፈናቃዮች ሁኔታ በአሳሳቢ ሁኔታ ላይ እንደሚገኝ ገልጾ የፌዴራል መንግስት በፕሪቶሪያው ስምምነት መሰረት ደህንነታቸው በተጠበቀና ዘላቂ በሆነ ሁኔታ ወደ ቤታቸው የመመለስ ግዴታው እንዲወጣ ጥሪ አቅርቧል። እንዲሁም መንግስት የህዝባችንን መከራ ከሚያራዝም ሸፍጥ እንዲቆጠብ ያለው ህወሓት ጨምሮም ምዕራብ ትግራይን በኃይል የያዙን ታጣቂዎችና ሰፋሪዎች በህገ መንግስቱ መሰረት ከትግራይ ሉዓላዊ ግዛት ያስወጣ የሚል መልእክት አስተላልፏል። መግለጫው ሲቀጥልም የኢትዮጵያ መንግስት የፕሪቶሪያውን ስምምነት በመጣስ ታጣቂዎችን በማደራጀትና በማስታጠቅ ላይ እንደሚገኝ ገልጾ በዚህም ጦርነቱን በማቀጣጠል ላይ እንደሚገኝም አስረድቷል። ከዚህም ጋር በተያያዘ የከፋ መስዋዕትነት እንዲከፈል ያደረገው የድሮን ጥቃት ከፍተኛ ፖለቲካዊ ውሳኔ የተሰጠበት መሆኑን እንደሚያመላክት አስታውቋል። መንግስት የከፋ ጥቃት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብም ጥሪ አቅርበዋል። በተለያዩ ኢትዮጵያ ክልሎች የሚገኙ የመንግስት ሰራተኞች የፌዴራል መንግስቱ በቅርቡ ያወጀውን የደሞዝ ጭማሪ እኛን አይመለከተንም በማለት ከፍተኛ ተቃውሞ እያሰሙ መሆኑ ተሰምቷል። ለዚህ ውዝግብ ዋነኛ መነሻ የሆነው የፌዴራል ሲቪል ሰርቪስ ኮሚሽን የክልል መንግስት ሰራተኞች የተደራጀ ዳታ መረጃ የለኝም በማለት የፌዴራሉ መንግስት ያወጀውን ጭማሪ ለክልል ሰራተኞች እንዳይተገበር ማገዱ ነው ተብሏል። ይህ የኮሚሽኑ ምላሽ ተቋሙ በራሱ ይፋዊ ድረገጹ ላይ ካሰፈረው መረጃ ጋር እጅግ የሚቃረን ሆኖ ተገኝቷል። በኮሚሽኑ ኦፊሴላዊ ድረገጽ ላይ በ19ኞቹ የተመሰረተው ኮሚሽኑ ያለው አጠቃላይ የመንግስት ሰራተኛ ብዛት 2,498,504 መሆኑ በግልጽ ተቀምጧል። ይህን ያህል ቁጥር ያለው የመንግስት ሰራተኛ መረጃ ላይ ብሎ በይፋ ያወጀው ተቋሙ አሁን ላይ የክልሉን ዳታ ሊያስኩም በሚል የደሞዝ ጭማሪውን መከልከሉ በሰራተኛው ዘንድ ከፍተኛ መደናገርና ቁጣን ፈጥሯል። የፌዴራል መንግስቱ ለሁሉም የመንግስት ሰራተኞች ደሞዝ ጨምር ያለው ቢልም አስፈጻሚው ኮሚሽን ይህንን መረጃ በመያዝ ለክልሎችና ከተማ አስተዳደሮች ተግባራዊ ማድረግ ባለመቻሉ የክልል መንግስታት ከሰራተኞቻቸው በኩል በከፍተኛ ጫናና ተቃውሞ ውስጥ መግባታቸው ተገልጿል። ይህ በክልሉ ቢሮዎችና በፌዴራል ሲቪል ሰርቪስ ኮሚሽን መካከል ከፍተኛ እሰጥ አገባና ውጥረት እንዲፈጠር ምክንያት ሆኗል። ይህ ከፍተኛ ተቋማዊ ክፍተትና ያስከተለው ቀውስ የኮሚሽኑን የበላይነት ኃላፊ ስልጣንም ጥያቄ ውስጥ የከተተ ይመስላል። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር የሆኑት ዶክተር መኩሪያ ኃይሌ ይህንን ግዙፍ የዳታ ልዩነትና ያስከተለውን ሀገራዊ ቀውስ እንዴት እንደሚፈቱት እንዲሁም በቦታቸው መቀጠል አለመቀጠላቸውም ጥያቄ ውስጥ መግባቱ እየተነገረ ነው። በከፍተኛ የኑሮ ውድነት እየተፈተነ የሚገኘው የመንግስት ሰራተኛ ይህንን የደሞዝ ጭማሪ ተስፋ አድርጎ ሲጠብቅ መቆየቱ አሁን የተፈጠረው መዘግየትና ተቋማዊ ውዝግብ ተቃውሞዎቹን የበለጠ ሊያስፋፋ እንደሚችል ስጋት ተፈጥሯል። አቃቤ ሕግ ታዬ ደንደዓ ባደረጉት ቃለ ምልልስ ላይ ተመስርቶ 3 ተጨማሪ ክሶችን አቀረበባቸው። አቃቤ ሕግ በቀድሞ የሰላም ሚኒስቴር ዴኤታና የጨፌ ኦሮሚያ አባል በነበሩት አቶ ታዬ ደንደዓ ላይ 3 አዳዲስ ክሶች ማቅረቡን ጠበቃቸው አበራ ንጉስ ለአዲስ ስታንዳርድ ተናግረዋል። ክሶቹ የቀረቡት ትላንት ህዳር 15 ቀን በዋለው ችሎት ነው። የትላንትናው ችሎት ተሰጥቶ የነበረው አቶ ታዬ ቀደም ሲል ከቀረቡባቸው 3 ክሶች መካከል ጥፋተኛ የተባሉት በህገ ወጥ መንገድ የጦር መሳሪያ ይዞ በመገኘት በሚለው 3ኛ ክስ የቅጣት አስተያየት እንዲቀርብ ነበር። የተከሳሽ ጠበቃ በራ አቃቤ ሕግ በትላንትናው ችሎት የቅጣት አስተያየቶችን ከማቅረብ ይልቅ በ3 ተጨማሪ ክሶች ማቅረቡን ገልጸው የጠበቃቸው ወገን ስለ ጉዳዩ የአሰራር ለውጥ አስቀድሞ እንዳልተነገራቸው ተናግረዋል። እንደ ጠበቃው ገለጻ አቶ ታዬ ላይ 3ቱም ተጨማሪ ክሶች የቀረበባቸው በቅርቡ ሆርን ኮንቨርሴሽን ከተሰኘው ሚዲያ ጋር ባደረጉት ቃለ ምልልስ ላይ ባነሷቸው አስተያየቶች ነው።
በፌዴራል መንግስቱ እጅግ አዝነናል ሲል ስምረት ፓርቲ ገለጸ። አቶ ጌታቸው ረዳ የሚመሩትና በቀድሞ የህወሓት አመራሮች የተመሰረተው ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ባወጣው መግለጫ በፌዴራል መንግስቱ እጅግ ማዘኑን አስታውቋል። ፓርቲው በመግለጫው የፕሪቶሪያ ስምምነት ሁሉም አይነት ውዝግቦችና ልዩነቶች በህገ መንግስቱ መሰረት እንዲፈቱ እድል የሰጠ መሆኑን አውስቶ ይሁን እንጂ በዚህ ያልተደሰቱ የውስጥና የውጭ አካላት በሚያደርጉትና እያደረጉት ባለው ጥረት ስምምነቱ የተጠበቀውን ውጤት እንዳያመጣ አድርጎታል ብለዋል። መግለጫው ሲቀጥልም በዚህ ስምምነት መሰረትና በህገ መንግስቱ በተቀመጠው አግባብ የምዕራብ ትግራይ ተፈናቃዮች ዋስትና ባለው አግባብ እንዲመለሱ በከፍተኛ የፌዴራል አካላት እየተመራ የተሻለ ደረጃ እንደደረሰ ጠቅሷል። ጨምሮም ነገር ግን አካባቢውን ወረው የያዙና በፕሪቶሪያ ውል መሰረት ያለ አንዳች ቅድመ ሁኔታ እንዲወጡ ስምምነት የተደረሰባቸው ኃይሎች የተጀመረውን የሰላም ሂደት አፈጻጸም የሚያደናቅፉ መግለጫዎችን እያወጡ ነው ያለው ስምረት ፓርቲ ይህ ይስተካከላል በሚል ዝምታ መምረጡን አውስቷል። ነገር ግን የስምምነት ባለቤት የሆነው የፌዴራል መንግስቱ ይህንን ለማረም ምንም ጥረት ሲያደርግ አለመታየቱን የጠቀሰው ስምረት የፌዴራል መንግስት ለማረም ያደረገው ጥረት ባለማየታቸው እጅግ አዝነናል ብሏል። እንደ ምሳሌም ህዳር 10 ቀን 2018 ዓ.ም የተከሰተውን አንስቷል። በዕለቱ የነበረውን ሁኔታ ስምረት ፓርቲ የገለጸው ቀድሞውንም ቢሆን ህዝባችን እንዲፈናቀል ከፊት ሆኖ ሲያነሳሱ የነበሩ አንዳንድ ምሁራንና የሃይማኖት መሪዎች በዚያ ሳይጸጸቱ ዛሬም ይህንን ስምምነት የሚያደናቅፍ የተጀመረውን ሰላማዊ ትግል ሂደት የሚያውክና የትግራይ ህገ መንግስታዊ ግዛት የሚጻረር ኃላፊነት የጎደለው አሳፋሪ ተግባር ሲፈጽሙ ውለዋል በማለት ነው። በኦሮሚያ ክልል ሸገር ከተማ አስተዳደር የለገጣፎ ለገዳዴ ክፍለ ከተማ ደንበል ወረዳ ነዋሪዎች ለምን ዓላማ እንደሚውል ያላወቅነው ገንዘብ በግድ ክፈሉ እየተባለ ነው ሲሉ ቅሬታቸውን አሰሙ። ክፍያውን በግለሰብ የባንክ ሂሳብ ቁጥር ጭምር ገቢ እንድናደርግ እየተጠየቅን ነው ያሉት ነዋሪዎቹ እየተሰጠ ያለው ደረሰኝም ማህተብ የሌለው ነው ሲሉ ተናግረዋል። ክፍያው ለምንድን ነው ብለን ስንጠይቅ የተለያየ መልስ ነው የሚሰጠን ያሉ ሲሆን ግማሹ የማዘጋጃ ቤት አገልግሎት ነው ይላሉ፣ ሌሎቹ ደግሞ ድልድይ ማሰሪያ ነው ይሉናል። ደረሰኝ ስንጠይቃቸው ማህተብ የሌለው ብጫቂ ወረቀት ጽፈው ይሰጡናል። ማታ ማታ በር እያንኳኩ በግለሰብ አካውንት ጭምር ይህን ያክል ብር አስገቡ ይሉናል። እጅግ ተማረናል ብለዋል። በኢትዮጵያና ኬንያ ድንበር ለ2 ሰዓታት የዘለቀ የተኩስ ልውውጥ መካሄዱ ተሰማ። ከአካባቢው የተሰራጩ መረጃዎች እንደሚገልጹት የተኩስ ልውውጡ የተካሄደው ትላንት ቅዳሜ ምሽት ላይ ነው። በኢትዮጵያ ውስጥ የሚገኙ የዳሰነች ጎሳ አባላት ታጣቂዎች ወደ ኬንያ ድንበር 1 ኪሎ ሜትር ዘልቀው በመግባት የተኩስ ሩምታ መክፈታቸውን ዘገባዎቹ አስታውቀዋል። ሞያሌ ከተማ ውስጥ የተፈጠረውን ይህን ክስተት ተከትሎ የኬንያ ሞያሌ ፖሊስ ከድንበር ጠባቂ አባላትና ከአካባቢው የጸጥታ አባላት ጋር በመሆን ምላሽ መስጠታቸውን ዘገባዎቹ አስታውቀዋል። የተኩስ ልውውጡ 2 ሰዓታት የዘለቀ እንደነበርም ገልጸዋል። ይህ የተኩስ ልውውጥ ሊበርድ የቻለው የኬንያ መከላከያ ኃይል አባላት በስፍራው መድረሳቸውን ተከትሎ ሲሆን በተኩሱ ምን ጉዳት እንደደረሰ እስካሁን በይፋ የተገለጸ ነገር የለም። ይሁንና የኬንያ ጋዜጦች ከኬንያ የጸጥታ አካላት የተጎዳ ሰው እንደሌለ ገልጸው ከኢትዮጵያውያኑ ታጣቂዎች የመቁሰል አደጋ የደረሰባቸው እንዳሉ አስታውቀዋል። እንደ ዘገባዎቹ ከሆነ የትላንቱ ተኩስ ሊከፈት የቻለው ቀደም ሲል በኢትዮጵያውያኑ ጎሳዎች ላይ አንድ ሰው መገደሉን ተከትሎ በተሰጠ የበቀል እርምጃ ነው። በአካባቢው ለጊዜ ሁኔታዎችን ለማረጋጋት የተቻለ ቢሆንም ውጥረቱ ግን አሁንም እንደሰፈነ መሆኑንም ዘገባዎቹ አስረድተዋል።